ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን፣ ከኢትዮጵያ ዜና አገልግሎት የዕለቱን ዜናዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹ። አነስተኛ ማሳ ያላቸው አርሶና አርብቶ አደሮችን ተጠቃሚ የሚያደርግ የተቀናጀ የኢንሹራንስ ስርዓት ሊተገበር መሆኑ ተጠቆመ። በ2017 በጀት ዓመት በሀገር አቀፍ ደረጃ ተፈጻሚ የሚሆኑ 18 አስገዳጅ ደረጃዎች ጸድቀው ወደ ስራ መግባታቸው ተገለጸ። የኮሪደር ልማት የባህልና ኪነ ጥበብ ማሳያ ቦታዎችን ከማስፋት ረገድ ጉልህ ሚና መጫወቱን የባህልና ስፖርት ሚኒስትር ዴኤታ ነብዩ ባዬ ተናገሩ። በክረምት የመምህራን ስልጠና መርሃ ግብር ትምህርታቸውን ሲከታተሉ ለቆዩ 5521 መምህራን ሰኔ 10 ቀን 2017 የመውጫ ፈተና እንደሚሰጥ ትምህርት ሚኒስቴር አስታወቀ። በአዲስ አበባ የተከናወኑ የልማት ስራዎች የወጣቶችን ተጠቃሚነት በዘላቂነት የሚያረጋግጡ መሆናቸውን ከንቲባ አዳነች አቤቤ ተናገሩ። የሚሉት የዕለቱ ዋና ዋና ዜናዎች ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር አህመድ መሐመድ አብሬያችሁ ቆያለሁ። አነስተኛ ማሳ ያላቸው አርሶና አርብቶ አደሮችን ተጠቃሚ የሚያደርግ የተቀናጀ የኢንሹራንስ ስርዓት ሊተገበር መሆኑን የግብርና ሚኒስቴር አስታወቀ። የግብርና ሚኒስትር ዶክተር ግርማ መንቴ ለግብርና ገጠር ትራንስፎርሜሽን አጀንዳ ወቅታዊና አስፈላጊ መሆኑንም ነው የተናገሩት። በኢትዮጵያ በሚሊዮን የሚቆጠሩ አርሶ አደሮች በአነስተኛ ማሳ ላይ እንደሚያመርቱ ገልጸዋል። ኢትዮጵያ ዘርፈ ብዙ የማክሮ ኢኮኖሚ ማሻሻያዎችን እያከናወነች መሆኑንም በተለይም ለገጠር ልማትና ግብርና ዘርፍ ልዩ ትኩረት መስጠቷንም አንስተዋል። የመሬት አጠቃቀም አዋጅን እንዲሁም የግብርናና ገጠር ልማት ፖሊሲን ተግባራዊ ማድረጓ የአነስተኛ ማሳ አርሶ አደሮችን በፋይናንስ ዘርፉ ለማካተት ጉልህ ሚና አለው ብለዋል። አነስተኛ ማሳ ያላቸውን አርሶ አደሮች የፋይናንስና የኢንሹራንስ ተጠቃሚ በማድረግ በተፈጥሮና በሰው ሰራሽ አደጋዎች የሚደርሰውን ጉዳት ለመቀነስ እየተሰራ መሆኑን ነው የተናገሩት። የጌትስ ፋውንዴሽን ከፍተኛ ፕሮግራም ኦፊሰር ሳሚ ሲምቤ በበኩላቸው ኢትዮጵያ ከቅርብ ዓመታት ወዲህ በግብርናው ዘርፍ አስገራሚ ለውጦችን እያሳየች መሆኑን አንስተዋል። ከፍተኛ ቁጥር የሚይዘው አነስተኛ ማሳ ያለው አርሶ አደር እንደመሆኑ የአርሶ አደሩን የአደጋ ተጋላጭነት በተቀናጀ መልኩ መቀነስ ይገባል ብለዋል። ዓለምን እየፈተነ ያለው የአየር ንብረት ለውጥ በአነስተኛ ማሳ አምራች አርሶ አደር ላይ ሊያደርስ የሚችለውን ጉዳት ለመቀነስም አርሶ አደሩ በቀላሉ የኢንሹራንስ አገልግሎት የሚያገኝበትን አሰራር መዘርጋት አለባቸው ብለዋል። የግብርና ሚኒስትር ዴኤታ ዶክተር ሶፊያ ካሳ በበኩላቸው የግብርና ዘርፉ የስራ ዕድል በመፍጠርና የወጭ ንግዱን በማሳደግ ለኢኮኖሚ እድገቱ ዋነኛ ሞተር መሆኑን አንስተዋል። ይሁንና ለአነስተኛ ማሳ አምራች አርሶ አደርና አርብቶ አደሩ የተቀናጀና ወጥነት ያለው የፋይናንስና የኢንሹራንስ አቅርቦት አለመኖሩን አመልክተዋል። በ2017 በጀት ዓመት በሀገር አቀፍ ደረጃ ተፈጻሚ የሚሆኑ 18 አስገዳጅ ደረጃዎች ጸድቀው ወደ ስራ መግባታቸውን የኢትዮጵያ ደረጃዎች ኢንስቲትዩት ዋና ዳይሬክተር ዶክተር መሰረት በቀለ ገለጹ። ኢዜአ ያነጋገራቸው የኢንስቲትዩቱ ዋና ዳይሬክተር ዶክተር መሰረት በቀለ የኢትዮጵያ ደረጃዎች ኢንስቲትዩት ስራ ከጀመረ ከ50 ዓመት በላይ ማስቆጠሩን ተናግረዋል። በእነዚህ ዓመታት ዓለም አቀፍ አሰራርን ተከትሎ ባለድርሻ አካላትን በማሳተፍ ለተለያዩ ምርቶችና አገልግሎቶች ብሔራዊ የጥራት ደረጃዎችን ሲያዘጋጅ መቆየቱን ተናግረዋል። እስካሁን ድረስም ከ12000 በላይ ብሔራዊ የጥራት ደረጃዎችን አዘጋጅቶ ስራ ላይ እንዲውሉ ማድረግ መቻሉን ነው የተናገሩት። ከእነዚህ ደረጃዎች ውስጥ 414 የሚሆኑት የምርትና የአገልግሎት አይነቶች አስገዳጅ ደረጃዎች መሆናቸውን አመልክተዋል። በሰው ሕይወት፣ በእንስሳት፣ በእጽዋት፣ በአካባቢና በብሔራዊ ደህንነት ላይ አደጋ የሚያስከትሉ ምርትና አገልግሎቶች አስገዳጅ ደረጃ እንደሚወጣላቸው ጠቁመዋል። በ2017 በጀት ዓመት በሀገር አቀፍ ደረጃ ተፈጻሚ የሚሆኑ 18 አስገዳጅ ደረጃዎች ጸድቀው ወደ ስራ መግባታቸውን ተናግረዋል። ኢንስቲትዩቱ በምርት ጥራት መጓደል የሚከሰቱ ማህበራዊና ኢኮኖሚያዊ ችግሮችን ለመከላከል በወጪ በገቢና በሀገር ውስጥ ጥቅም ላይ በሚውሉ ምርቶች ላይ የሚለጠፉ የጥራት ደረጃ ምልክቶችን አዘጋጅቶ ወደ ስራ ማስገባቱን ተናግረዋል። ለተግባራዊነቱም ከባለድርሻ አካላት ጋር በትብብር እየተሰራ መሆኑን ጠቁመዋል። የጥራት ምልክቶቹ ተመሳስለው የሚመረቱ ህገወጥ ምርቶችን ከትክክለኛው ምርት ለመለየት የሚያስችሉ ናቸውም ብለዋል። አምራቾች በሚያመርቷቸው ምርቶች ላይ የጥራት ደረጃ ምልክቶችን መጠቀም እንዳለባቸውም አስገንዝበዋል። የኮሪደር ልማት የባህልና የኪነ ጥበብ ማሳያ ቦታዎችን ከማስፋት ረገድ ጉልህ ሚና መጫወቱን የባህልና ስፖርት ሚኒስትር ዴኤታ ነብዩ ባዬ ተናገሩ። ሚኒስትር ዴኤታ ነብዩ ባዬ ከኢዜአ ጋር በነበራቸው ቆይታ በአሁኑ ወቅት ሰዎች የፈለጉትን የኪነ ጥበብ ውጤቶች በተለያዩ የቴክኖሎጂዎች አማራጮች በአቅራቢያቸው የሚያገኙበት ጊዜ ነው። እንደ ቲያትርና ስዕል ዘርፍ እንዲሁም ቅርጻቅርጽ ያሉት የኪነ ጥበብ ውጤቶች ደግሞ ምቹና ሰፊ ቦታዎችን የሚፈልጉ መሆናቸውን ተናግረዋል። ተደራሲያን የጥበብ ስራዎችን ምቹ በሆኑ አካባቢዎች እንዲያገኙ ለማድረግ የጥበብ ቦታዎችን ወደ ሰዎች መኖሪያ አካባቢያቸው ማቅረብ ወሳኝ መሆኑን አንስተዋል። ለዚህም የኮሪደር ልማት በርካታ የህዝብ ቦታዎችን በመፍጠርና
ምቹና ለሰዎች መሰብሰቢያ ሰፋ ያሉ ቦታዎችን በየአካባቢው እንዲቀርቡ ከማድረግ አኳያ ከፍተኛ ሚና መጫወቱን ተናግረዋል። በኢትዮጵያ ለረጅም ጊዜ ቦታዎች በግለሰቦች በመስሪያ ቤቶች ታጥረው የህዝቡን ቦታ አጥብበው መቆየታቸውን አስታውሰው የኮሪደር ልማቱ ይህን የሰበረ መሆኑን ተናግረዋል። እየተገነባ ያለው የኮሪደር ልማት ስፍራዎችን ወደ ህዝብ ስፍራዎች በመቀየር ለኪነ ጥበቡ ምቹ ሁኔታ መፍጠራቸውን አስታውቀዋል። ኮሪደር ልማቱን ተከትሎ ለኪነ ጥበብ ምቹ ሁኔታ የሚያስችል በርካታ አምፊቲያትሮችና ሌሎች መሰረተ ልማቶች መገንባታቸውን አስታውቀዋል። የኮሪደር ልማቱ የመስሪያ ቤቶችና የግለሰቦችን ቦታ ወደ ህዝብ ቦታ በመቀየር የጥበብ ዘርፉ ወደ ህዝቡ እንዲቀርብ ያስቻለ መሆኑን ጨምረው ተናግረዋል። ይህም የጥበብ ስራዎች በቀላሉ ወደ ሰዎች እንዲዳረሱ ለማስቻል ትልቅ አስተዋጽኦ እያደረገ መሆኑን አመልክተዋል። በክረምት የመምህራን ስልጠና መርሃ ግብር ትምህርታቸውን ሲከታተሉ ለቆዩ 5521 መምህራን ሰኔ 10 ቀን 2017 የመውጫ ፈተና እንደሚሰጥ ትምህርት ሚኒስቴር አስታወቀ። ተፈታኞቹ በፈተና ማዕከላት ሲገኙ ሀገር አቀፉን ብሔራዊ መታወቂያ ወይም ፋይዳ መያዝ እንደሚጠበቅባቸውም ተገልጿል። በትምህርት ሚኒስቴር የአካዳሚክ ጉዳዮች መሪ ስራ አስፈጻሚ ዶክተር ኤባ ሚጄና ለኢዜአ እንደገለጹት ለመምህራን የከፍተኛ ትምህርት መውጫ ፈተና ማክሰኞ ሰኔ 10 2017 ዓ.ም በበይነ መረብ ይሰጣል። በዚህም ትምህርታቸውን በተለያዩ የመንግስት ከፍተኛ የትምህርት ተቋማት ሲከታተሉ የቆዩ 5521 መምህራን በዩኒቨርሲቲዎች ውስጥ በተዘጋጁ 35 የፈተና ማዕከላት እንደሚሰጥም ገልጸዋል። የመውጫ ፈተናው በ24 የትምህርት መርሃ ግብሮች እንደሚሰጥ የገለጹት መሪ ስራ አስፈጻሚው መምህራኑ ለ6 ዓመታት ትምህርታቸውን ሲከታተሉ የቆዩ መሆናቸውን ተናግረዋል። መምህራኑ ከዲፕሎማ ወደ ዲግሪ የትምህርት ደረጃ የሚያድጉ መሆናቸውን ጠቁመው የመውጫ ፈተናውም ለሁለተኛ ደረጃ መምህርነት ብቁ የሚያደርጋቸው መሆኑን ገልጸዋል። ተፈታኞቹ በፈተና ማዕከላት ሲገኙ ሀገር አቀፉን ብሔራዊ መታወቂያ ፋይዳ መያዝ እና በትምህርት ሚኒስቴር የተዘጋጀውን የፈተና ፕሮቶኮል ማክበር እንደሚጠበቅባቸው አሳስበዋል። በአዲስ አበባ የተከናወኑ የልማት ስራዎች የወጣቶችን ተጠቃሚነት በዘላቂነት የሚያረጋግጡ መሆናቸውን ከንቲባ አዳነች አቤቤ ተናገሩ። ከንቲባዋ ከሁሉም ክፍለ ከተሞች ከተውጣጡ ወጣቶች ጋር የወጣቶች ሚና ለሁለንተናዊ ብልጽግና በሚል መሪ ሀሳብ ውይይት አካሂደዋል። ከንቲባ አዳነች አቤቤ በመድረኩ ላይ ባስተላለፉት መልእክት ወጣቶች የሀገር ጉልበትና ተስፋ ናቸው ብለዋል። በከተማ በሚከናወኑ የልማት ስራዎች በሀገራዊ ፕሮጀክቶችና በዘላቂ ሰላም ግንባታ ሂደት ወጣቶች ጉልህ ሚና እየተጫወቱ እንደሚገኙ ተናግረዋል። እንደ ከንቲባ አዳነች አቤቤ ገለጻ በሰው ተኮር ፕሮጀክቶች፣ በበጎ ፈቃድ ሰላምና ጸጥታ፣ በኮሪደር ልማትና ሌሎች ፕሮጀክቶች ወጣቶች ጉልህ ሚናን በመጫወት የስራ ዕድል ተጠቃሚ ሆነዋል። አምራችና በስብዕና የዳበረ ዜጋ ለመፍጠር የስፖርት ማዘውተሪያ ቦታዎች፣ የስብዕና ማዕከላት፣ የመዝናኛ ቦታዎች በስፋት መልማታቸውን አስታውሰዋል። በቀጣይ የስፖርት ማዘውተሪያ ስፍራዎች፣ በወንዝ ዳርቻ ልማት፣ በኮሪደር ልማት፣ በፓርኪንግ ቦታዎች ወጣቶች ፈጠራን በመጠቀም በዘላቂነት የስራ ዕድል ተጠቃሚ የሚሆኑባቸው እንደሆኑ ገልጸዋል። በውይይት መድረኩ አስተያየት የሰጡ ወጣቶች በበኩላቸው በከተማዋ በስራ ዕድል ፈጠራ፣ በፖለቲካ ተሳትፎ፣ በስፖርት ማዘውተሪያ ስፍራዎች፣ በወጣት ማዕከላት ተጠቃሚ መሆናቸውን አንስተዋል። በቀጣይ ለስራ ዕድል ፈጠራ የብድር አቅርቦት፣ በመስሪያ ሼድ፣ በሱስ ማገገሚያ ማዕከላት፣ አማራጭ የቤት አቅርቦትና ሌሎች የተያዙ እቅዶች ላይ ጥያቄ አንስተዋል። በምክትል ከንቲባ ማዕረግ የአዲስ አበባ ከተማ አስተዳደር ስራና ክህሎት ቢሮ ኃላፊ ጥራቱ በየነ በሰጡት ምላሽ የወጣቶች ስራ ዕድል ፈጠራ ትልቅ ትኩረት የተሰጠው መሆኑን ገልጸው የተገኙ ውጤቶችን አስረድተዋል። በ2017 በጀት ዓመት 9 ወራት ብቻ ከ300 ሺህ በላይ የስራ ዕድል የተፈጠረ ሲሆን 2.9 ቢሊዮን ብር ለኢንተርፕራይዞች የስራ ዕድል ፈጠራ መሰጠቱን ተናግረዋል። ዜናው አበቃ። ሰላም ቆዩ።